ሶስት ነገሮችን ያገኘ ሰው የኢማንን ጥፍጥና ያጣጣማል አሉ ረሱል አለይሂ ሰላቱ ወሰለም። ኢማንን ማጣጣም ትፈልጋለህ? ኢማን እንዲጣፍጥ ትፈልጋለህ? የአላህ መልእክተኛ አለይሂ ሰላቱ ወሰለም ምን እንደሚሉ ስም የመጀመሪያውና ከርዕሳችን ጋር የሚሄደው አንየኩነ አላሁ ወረሱሉሁ አላህና መልእክተኛው ሊሆኑ ነው። አሐበ ኢለይሂ ከእርሱ ዘንድ ተወዳጅ ሊሆኑ ነው። ሚማ ሲዋሁማ ከሁለቱ ውጭ ካሉ አላህና መልእክተኛውን የበለጠ መውደድ። የአላህና የመልእክተኛው ትእዛዝ በዚህ በኩል ከመጣ የሌሎች አካላት ትእዛዝ ደግሞ በሌላኛው በኩል ከመጣ የአላህና የመልእክተኛውን ትእዛዝ ልታስቀድም አላህና መልእክተኛውን የበለጠ የምትወድ ከሆነ የበለጠ የኢማንን ጥፍጥና ታገኛለህ። እንግዲህ ረሱልን ሰለላሁ ዐለይሂ ወሰለም መውደድ ስንል ረሱልን ሰለላሁ ዐለይሂ ወሰለም ማፍቀር ስንል የሷሃቦች የረሱል ሰለላሁ ዐለይሂ ወሰለም መሐባ የሷሃቦች ለረሱል ሰለላሁ ዐለይሂ ወሰለም የነበራቸው ክብር ሷሃቦች ለረሱል ዐለይሂ ሰላቱ ወሰላም የነበራቸው ኢትባዕ ተዘርዝሮ የሚያልቅ አይደለም። ነገር ግን እንደ ሷሃቦችን እንተውና ረሱል ሰለላሁ ዐለይሂ ወሰለም ኹጥባ ያደርጉበት የነበረው ጉቶ እንጨት ለብዙ ዓመታት ረሱል ሰለላሁ ዐለይሂ ወሰለም ተደግፈውት ኹጥባ ሲያደርጉ ከቆዩ በኋላ የአላህ መልእክተኛ ዐለይሂ ሰላቱ ወሰላም ሚንበር ሲሰራላቸው ነቢያችን ዐለይሂ ሰላቱ ወሰላም ወደ ሚንበር ወጡ። በዛ ሰዓት ይህ ጉቶ ምን አለ ትላላችሁ? ረሱልን ሰለላሁ ዐለይሂ ወሰለም በመናፈቅ ረሱልን ሰለላሁ ዐለይሂ ወሰለም በመውደድ በሸውቅ ስቅስቅ ብሎ ያለቅሳል ይሄ ጉቶ። ለምን ካላችሁ ያ አዛኙ ነቢይ ሁሌ ይዘውት ሲያበቁ ኹጥባ ያደርጉበት ስለነበር አልጀዘዕ አለዚ ካነ ነቢዩ ሰለላሁ ዐለይሂ ወሰለም የኽጡቡ ዐለይህ ለማ ተኸዙ ለሁ ሚንበረን ሐነ አልጀዘዕ ወበካ ሊፊራቅ አልሐቢብ ዐለይሂ ሰላቱ ወሰላም። አልሐሰን አልበስሪ ምን ይላሉ ዐለይሂ ረሕመቱላህ? ያ ማዕሸረ አልሙስሊሚን እናንተ ሙስሊሞች ሆይ አልኸሸባህ እንጨት ረሱልን ሰለላሁ ዐለይሂ ወሰለም ናፍቆ የሚያለቅስ ከሆነ ፈአንቱም አሐቁ አን ተሽታቁ ኢለይህ እናንተ ረሱልን ሰለላሁ ዐለይሂ ወሰለም በመናፈቅ የበለጠ ማልቀስ ይገባችሁ ነበር። ነገር ግን ያ ሸባብ هذه الأمة የት ነው ያለነው? ረሱልን ሰለላሁ ዐለይሂ ወሰለም ምን ያክል እንወዳለን? የረሱልን ሰለላሁ ዐለይሂ ወሰለም ሱና ምን ያክል እንከተላለን? ረሱልን ሰለላሁ ዐለይሂ ወሰለም ክብራቸውን የሚያጎሉ ክብራቸውን የሚያጠፉ ሰዎች በሚመጡ ጊዜ ምን ያደርጉ ነበረ? ለረሱል ዐለይሂ ሰላቱ ወሰላም ዲፋዕ ይቆሙ ነበር። ኢብኑ አልቀይም ረሂመሁላሁ ተዓላ ከወርቃማ ንግግሮቹ መካከል መን ለም የኩን ወቅተሁ ሊላህ ወቅቱ ለአላህ ያልሆነ ሰው ወቢላህ በአላህ መንገድ ያላደረገው ሰው ወቅቱን ፈልመውቱ ለሁ ኸይሩን ለሁ ሚነል ሐያ መውት ወይም መሞት ከህይወት ለእርሱ የተሻለ ነው፣ ቢሞት ይሻለዋን እያሉ ነው። አልወቅቱ ወል ሐያ ወቅት ማለት እርሱ ነው ህይወት። አንድ ሰው ወቅቱን በአግባቡ የማይጠቀም ከሆነ ህይወቱን እያጠፋ ነው። ህይወቱን በአግባቡ መጠቀም ካለበት ጊዜውን በአግባቡ ይጠቀም። ስለዚህ የአላህ መልእክተኛ አለይሂ ሰላቱ ሰላም አምስት ነገራቶች ከመምጣታቸው በፊት ተጠቀሙባቸው ካሏቸው መካከል አንዱ ምንድነው? ወሐያቲከ ቀብለ ሞቲክ ህይወትህን ሞት ከመምጣቱ በፊት ብለው ነው የተናገሩ። ወሸባቢከ ወጣትነትህን ቀብለ ሐረሚክ ወጣትነትህን እርጅና ከመምጣቱ በፊት ብለው ነው የተናገሩት የአላህ መልእክተኛ አለይሂ ሰላቱ ሰላም። እና በምንችለው አቅም ወጣትነታችንን ጊዜያችንን ልንጠቀምበት ይገባል። እንደውም የአላህ መልእክተኛ አለይሂ ሰላቱ ሰላም ወፈራጊከ ቀብለ ሹጉሊክ ይላሉ። ይሄ ምንድነው? ትርፍ ጊዜህን ጊዜ ከማጣትህ በፊት ወይም ደግሞ ትርፍ ጊዜ ካለ ጊዜ ከማጣትህ በፊትና መሽጉል የሚያደርግህ ነገር ከመምጣቱ በፊት ተጠቀምበት ይላሉና ጊዜያችንን በአግባቡ የምንጠቀምበት የተሻለ ነው። ጊዜ እየሄደ ነው፣ ህይወታችን በቃ ወደ ሞት እየተቃረበ ነው። አሁን ከሰዓት በኋላ እንሞት፣ ከአመት በኋላ ከወር በኋላ መቼ እንደምንሞት አናውቅምና ጊዜያችንን በስነ ስርዓት ዛሬ እንጠቀምበት። አላህ ያህፍዝኩም። አሰላሙ አለይኩም። ተውሂድ ከሁሉም ማስተምሩ ቅድሚያ ሊሰጠው የሚገባው ትምህርት ነው። ቃለ ረሱሉላህ ሰለላሁ ዐለይሂ ወሰለም አፍደሉ ዚክር ከዚክሮች ሁሉ ከሁሉም ዚክሮች የሚበልጠው አሉ ላኢላሃ ኢላላህ ከአላህ በስተቀር በሐቅ የሚመለክ አምላክ የለም የሚለው የተውሂድ ቃል ነው። ወአፍደሉ ዱዓ ከዱዓዎች ሁሉ በላጩ ነው ማለት የአላህ መልእክተኛ አለይሂ ሰላቱ ወሰላም ተርሚዚ በዘገቡት ሐዲስ ላይ ማለት ነው። ቃለ ዓላማት ኢብኑ አልቀይም ረሂመሁላሁ ተዓላ እንዳሉት መን ዓረፈ አላሁ አዘወጀል አላህ አዘወጀልን ያወቀ ተሰዐ ዐለይሂ ኩሉ ضይቅ ጭንቅንቅ ያለው ነገር ሁሉ ይወገድለታል አሉና ቃለ ሸይኽ ኢስላም ኢብኑ ተይሚያህ ረሂመሁላሁ ተዓላ አህሉ ሰዓዳ አሉ የደስታ ባለቤቶች ደስታን የሚያገኙ በአጠቃላይ አሉ ሁም አህሉ ተውሂድ የተውሂድ ባለቤቶች ናቸው። አላህን ጥርት አድርገው የሚያመልኩ ሰዎች ናቸው።
ይሄ የደስታ የሚባለው ነገር በአጠቃላይ ከውስጣቸው ያለው ማለት ነው። ኢብኑ ተይሚያህ ረሂመሁላሁ ተዓላ ምን ይላሉ መሰላችሁ? ወመን ተደበረ አህሉል ዒልሚ የእውቀት ባለቤቶች ቢያስተነትኑ ኖሮ ማስተንተን የሚባለው ነገር ውስጣቸው ቢኖር ኖሮ ወጀደ ኩሉ ሰላሒን ፊል አርድ ምድር ላይ ሰላምን ማግኘት ከፈለጉ ፈሰበቡሁ የዛ ሰበቡ ወይም ደግሞ ሰበብ የሚሆነ ያን ነገር አተውሂድ አላህ ወዒባደተ አላህ ሱብሓነሁ ወተዓላ በብቸኝነት ማምለክና እንደዚሁም ደግሞ ተውሂድ አላህን መነጠል ነው። ግልጽ ነው። እርሱ መነጠል ካለ በቃ ምድር ሰላም ትሆናለች። ወጣዓቲ ረሱሉላህ ሰለላሁ ዐለይሂ ወሰለም የአላህ መልእክተኛ ዐለይሂ ሰላቱ ወሰላም በመታዘዝ አሉ። ወኩሉ ሸር የተባለ በአጠቃላይ ፊል ዒልሚ ከእውቀት ማለት ነው። እንደዚሁም ፊትና ወበላ እንደዚሁም ደግሞ ሌሎች በላዎችን የሚያመጡ ምድር ላይ መገዳደል፣ መጨቋቆን እያንዳንዱን በላ የሚያመጣው ነገር ምንድነው አሉ። እንደዚሁም ሌሎችንም ነገራቶች የሚያመጡት ይሄ አዳዋ ወገይሪ ዛሊክ ከዚህም ውጭ ያሉ በጣም ብዙ መጥፎ ነገራቶች የሚያመጡት ሰበቡሁ ሙኻለፈቲ ረሱሉላህ ሰለላሁ ዐለይሂ ወሰለም የአላህ መልእክተኛ ዐለይሂ ሰላቱ ወሰላም ሱና መኻለፍ እና ወደዓወተ ገይሪላህ ኢላ ገይሪላህ ወደ አላህ ሱብሓነሁ ወተዓላ ውጭ ላሉ አካላቶች ጥሪ ማድረግ ወይም ደግሞ ካላህ ውጭ ማምለክ ካለ ምድር ሰላም አትሆንም። ምድር ሰላም የምትሆነው በምንድን ነው? በተውሂድ ነው። ለዛም አምላካችን አላህ ሱብሓነሁ ወተዓላ ሱረቱ ነህል ላይ ምን ይላል? ወደረበ አላሁ መሰለን ምሳሌ ያደረገ አላህ ሱብሓነሁ ወተዓላ ቀርየተን አንዲትን ከተማ ካነት አሚነተን መጀመሪያ ሰላም ነበረች፣ ጸጥተኛ ነበረች። ሙጥመኢነተን በጣም የሆነ ደስተኛ የሆነች የረካች የሆነች ከተማ ነበረች። ያእቲሃ ሪዝቁሃ ሪዝቆ ይመጣት ነበረ። ረገደን ሚን ኩሊ መካን በሁሉም ቦታ ላይ ሪዝቅ ይመጣላት ነበረ። ከዛ ሲባል ፈከፈረት ካደች ቢአንዓሚላህ አላህ ሱብሓነሁ ወተዓላ በአላህ ሱብሓነሁ ወተዓላ ኒዕማ በምትክድ ጊዜ ፈአዛቀሃ አላሁ ሊባሰል ጁዕ አላህ ሱብሓነሁ ወተዓላ በኃጢአታቸው ምክንያት በሰሩት ኃጢአት ወይም በወንጀላቸው በክህደታቸው ምክንያት ምን አመጣባት? ሊባሰል ጁዕ ረሃብ፣ ወልኸውፊ ፍርሃት፣ ቢማካኑ የስነዑን ሲሰሩት በነበረው ኃጢአት ምን ሆነ? ያኒ የሁሉ በላ አመጣባት ማለት ነው። ስለዚህ አንድ ሰው ተውሂዱን ከያዘ አላህን በብቸኝነት ካመለከ አገሩ ሰላም ይሆን ነበረ፣ ምድሪቱ ሰላም ትሆን ነበረ። ሰላም የሚገኘው ተውሂድ ውስጥ ነው። ለዛ ኢሳ አለይሂ ሰላም ሲመጣ በመጨረሻው ዘመን ላይ ተውሂድ ብቻ ምድር ላይ ሰላም የሚኖር ነው፣ ሰዎች በሰላም የሚኖሩት ማለት ነው። ከተውሂድ ውጪ ከእስልምና ውጪ ሌላ ሃይማኖት የማይኖርም በቃ ሰላም ይሆን ነበረ ማለት ነውና አላህን በመገዛት ውስጥ ሰላም አለ። አላህ ሱብሓነሁ ወተዓላ እሱን በትክክል ከሚያመልኩት ተውሂድ ላይ ካሉ ሰዎች ያደርገን። አላህ ይህፍዝክ።